መስራት እንዳለባችሁ ያወቃችሁ ስልካችሁ ላይ ሶሻል ሚዲያ ላይ በሆነ ነገር ራሳችሁን ዲስትራክት ታደርጋላችሁ ወይ በሆነ ነገር ራሳችሁን አይምሯችሁን ለመያዝ ትሞክራላችሁ ይሄ እናንተ ናችሁ ወይ ብሎ ይጠይቃል ጻፍ ከዚህ በፊት ሶሻል ሚዲያ ላይ ምናልባት 5-10 ሊሆን ይችላል ስክሮል የምታደርጉት ወይ ያሳለፋችሁ የምታዩት ወይ 10-20 ጊዜ ሊሆን ይችላል በቃ ይበቃችኋል እሱ ፈታ ብላችሁ አይምሯችሁ ስቆ በቃ ተዝናንታችሁ ታልፋላችሁ አሁንስ ሙሉ ቀን ብትውልበት በፊት ያለው ስሜት አይመጣም ለምን አፕታይቱ ሰፍቷል መብዛት ካለበት ልክ ሲበዛ አንዳንዴ የሚገላችሁ አንዳንዴ የሚያጠፋችሁን ነገር እንኳን እንድትፈልጉ እንዲባረግስ ብላችሁ ፍላጎት እንድትጨምሩ ያደርጋችኋል ዶፓሚን አያስፈልግም ብሎ የሚከራከሩ ሰዎች አንዳንዴ እኔ ከዚህ በፊት ይሄን ሐሳብ ተናግሬ ራስ ላይ ፈተና ነው የምናበዛው መጀመሪያ መቀነስ ይሻላል አያስፈልግም የሚባል ደረጃ ላይ የደረሰ ሰው በጣም ጥሩ ከሆነ ግን በአንዴ እዛ ደረጃ ላይ አይደረስም አላማችን ሶሻል ሚዲያ መቀነስ አይደለም አላማችን የሆነ ነገር ማድረግ አይደለም አላማችን ብዙ ጊዜያችንን እየወሰደ ውጤታማ እንዳንሆን ያደረገን ነገር ትተን ውጤታማ ወደሚያደርገን ነገር መምጣት ሰላም እንዴት ናችሁ ውድ የቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው በዚህ ፕሮግራም የተለያየ ሐሳብ የሚያነሱ በተለያዩ ደራሲዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማል የሆነ ቁም ነገር ያስጨብጣል ብዬ ያሰብኩትን አንድ መጽሐፍ ዳሰሳ ለማድረግ መጥቻለሁ መጽሐፉ እንደምትወዱት ከዚህ መጽሐፍ የሆነ ቁም ነገር እንደሚቀርላችሁ አልጠራጠርም አብራችሁ ይቆዩ ለዛሬ ፕሮግራም ዳሰሳ ለማድረግ የመረጥኩት መጽሐፍ ይሄ ቃል ለብዙዎቻችን አዲስ ነው ብዬ አላስብም ሰዎች በብዙ መንገድ ሲያወሩት ሰምታችሁ ታውቃላችሁ ብዬ አስባለሁ ዶፓሚን ዲቶክስ የሚባለውን መጽሐፍ ነው እንግዲህ ይሄ መጽሐፍ ስሙ ፕሮናውንስ ማድረግ ወይ ደግሞ ስሙ መጥራት በሚያስቸግረኝ ደራሲ የተጻፈ መጽሐፍ ነው ፈረንሳዊ የሆነ ቲሙ ሞሪስ ይባላል እንግዲህ በእነሱ ፕሮናውንሴሽን ወይ በእነሱ አገላለጽ ሳነሳው ቃሉ ትንሽ ከበድ ይላልና ግን ደራሲው ቲሙ ሞሪስ ይባላል ፈረንሳዊ ጸሐፊ ነው እንግዲህ ስለ ቀድሞ ህይወቱ በተለያየ መንገድ ሲናገር የተለያየ ስራዎች ውስጥ ይሰራ የነበረ ሰው ነው ከዛ ኢቨንቹዋሊ ወደ ጃፓን ይሄዳል ጃፓን ሄዶ ነው እንግዲህ ብዙ ነገሮች ተርን ያደረጉት ብሎገር ነበር የተለያዩ ስራዎችን የተለያዩ ሀሳቦችን ዌብሳይቶች ላይ የሚጽፍ ሰው ነውና ከዛ ግን ሀሳቡን አንድ ላይ ጠርቀም አድርጎ በመጽሐፍ ሲያወጣ ብዙዎች ጋር ተቀባይነት እንዳገኘ ይናገራል እና ዶፓሚን ዲቶክስ የሚባለው መጽሐፉ ብቻ ሳይሆን ማስተር ዩር ኢሞሽን የሚል መጽሐፍ አለ ይህ መጽሐፍ ዳሰሳ አድርጌው ይሁን አይሁን እርግጠኛ አይደለሁም ካላደረጉት እንግዲህ አንድ ቀን ዳሰሳ አደርገዋለሁ በዋናነት እንግዲህ ደራሲው ከስሜት ጋር የተገናኘ ራስን ከመጠበቅ ራስን ከመቆጣጠር ጋር የሚገናኙ ሀሳቦችን ነው የሚጽፈው ይህም ቃል እንደዛ ነው ዶፓሚን ዲቶክስ የሚለው ሀሳብ አሁን ካወራሁት ሀሳብ ጋር ትንሽ የሚቀራረብ እንደሆነ ትረዳላችሁ ምንድነው እስኪ መጽሐፉ የሚያወራው መጽሐፉ ስለምን ሀሳቦች ማውራት ፈለገ ካላችሁ ገና መጽሐፉ እንደከፈታችሁት ደራሲው የሚጠይቃቸው የጸሐፊው የሚጠይቃችሁ ጥያቄ አለ ምንድነው የሚጠይቃቸው ወይ ደግሞ ይሄ የሚጠይቀው ነገር ይሄ እናንተ ናችሁ ወይ tell me if this is you ይላል ያሁን ማውራው ነገር እናንተን ይገልጻል ወይ አንዳንድ ኃላፊነት ተሰጥቷችሁ የሆነ ነገር መስራት እንዳለባችሁ ታውቃላችሁ ያንን ስራ ግን መስራት ሳትሰሩት ወይ ደግሞ ረስታችሁት አይደለም ወይ ደግሞ ያ ስራ መስራት ያለበት ማለቂያው አለ ዴድላይኑ አለ ጊዜው እኮ የደረሰ እንደሆነ ታውቃላችሁ ግን ለበኋላ እያላችሁ በዛ ፈንታ ሌላ ነገር በተለይ ደግሞ ስልክ ላይ ሶሻል ሚዲያ ላይ መዝናኛ ላይ ፊልም ላይ የምታሳልፉ ሰዎች ናችሁ ብሎ ይጠይቃል ኃላፊነቱን ረስታችሁት አይደለም ምን መስራት እንዳለባችሁ ታውቃላችሁ መርሳት ሌላ ነገር ነው ግን ታውቃላችሁ መስራት እንዳለባችሁ ታውቃላችሁ አይምሯችሁ ስሩ ይላችኋል መነሳት እንዳለባችሁ ታውቃላችሁ ግን ተነስቶ ያንን ስራ ለመስራት ሰንፋችሁ መስነፍ ደግሞ ማለት የሆነ ዝላችሁ ምናምን አይደለም ወይ ደግሞ በሆነ ነገር ደክማችሁ መጣችሁ አይደለም መስራት እንዳለባችሁ ያወቃችሁ ስልካችሁ ላይ ሶሻል ሚዲያ ላይ በሆነ ነገር ራሳችሁን ዲስትራክት ታደርጋላችሁ ወይ በሆነ ነገር ራሳችሁን አይምሯችሁን ለመያዝ ትሞክራላችሁ ይሄ እናንተ ናችሁ ወይ ብሎ ይጠይቃል ጻፍ አዎ ከሆነ መልሳችሁ ይሄ ጻፍ በደራሲው አገላለጽ በዚህ ዘመን በጣም ብዙ ሰዎች የሚቸገሩበት በሽታ እንደሆነ ማያውቁት ችግር እንደሆነ ማያውቁት ግን በፈቃዳቸው ራሳቸውን በዚህ በሽታ ራሳቸውን በፈቃዳቸው በዚህ ችግር ውስጥ ከያዙ ሰዎች መካከል ናችሁ የሚል ሐሳብ ያነሳል ምንድነው ይሄ በሽታ ካላችሁ ይህችን ቃል ደጋግሞ ይጠቀማል ኦቨር ስቲሙሌሽን ይሏል ኦቨር ስቲሙሌትድ ይሏል ወይ ደግሞ በሌላ አገላለጽ ጸሐፊው ኦቨርዌልምድ ዊዝ ኮንስታንት ስቲሙሌሽን ይሏል በእንደዚህ አይነት ነገር ራሳችሁን ይዟቸዋል ኦቨር ስቲሙሌትድ ማለት ከልክ በላይ ራስ ማነቃቃት ራስን ቢዚ ማድረግ ራስን በሆነ ነገር መያዝ እንደማለት ነው ስቲሙሌሽን በቃ ይሄ ቃል የሚገልጸው እሱ ራሳችሁን ኦቨርዌልምድ አድርጋችኋል ማለት ራሳችሁን ከልክ በላይ በዛ ነገር ውስጥ ይዛችኋል እንደማለት ነው በጣም ብዙ ሰው በዚህ ዘመን በእንደዚህ አይነት ችግር ውስጥ እንዳለ ደራሲው ጸሐፊው ይናገራል
ምን አይነት ችግር? ኃላፊነት አለ፣ የሆነ ነገር መስራት እንዳለበት ያውቃል። ግን ራሱን ኮንስተንትሊ በተደጋጋሚ ራሱን ለማዝናናት፣ በተደጋጋሚ ራሱን ቢዚ ለማድረግ፣ በተደጋጋሚ አይምሮ አሁን ካለበት ኃላፊነት ዞር እንዲል በብዙ ነገር ራሱን ቢዚ ያደርጋል። ከሚያደርግባቸው መንገዶች ደግሞ መካከል በጣም ትልቁ ስቲሙሌሽን፣ ኦቨር ስቲሙሌት የሚያደርገው ነገር ኢንተርቴንመንት ነው ወይ ደግሞ መዝናኛ ነው። እና ራሱን ለማዝናናት ይሄኛውን ኃላፊነቱ ራሱን በሆነ ነገር ለማዝናናት ይሞክራል። እና ምን ይላል? በድሮ ጊዜ ሰዎች ይሄ አሁን የሚለው መዝናናት ለማግኘት ብዙ ዋጋ ከፍለው ነው የሚያመጡት። እንደው ሲኒማ እንኳን በጀመሪያ ጊዜ ብትሄዱ የሆነ ስራ ሰርታችሁ የሆነች ሰዓት ነው ሲኒማ ያለችው፣ እዛ ገብቶ ለማየት ስሜቱ ራሱ በልፋት ነው የሚመጣው። ከዛ በፊት የነበሩ ሰዎች አሁን የምናነሳውን የኢንተርቴንመንት ስሜት ለማምጣት የደስታ ስሜት ለማምጣት ብዙ ዋጋ ከፍለው ነው። አሁንስ በእኛ ዘመን አሁን የምትፈልጉትን የትኛውም አይነት ስሜት እጃችሁ ላይ ባለ ስልክ የትኛውም ሳለ እንዲሰማችሁ ማድረግ ትችላላችሁ። በጣም የሚገርማችሁ ነገር አሁን ይህን ቪዲዮ እያያችሁ ወይ አሁን ይህን ፕሮግራም እያያችሁ በትንሽ ደቂቃ ወደ ሀዘን ስሜት መግባት ከፈለጋችሁ አንድ ሰርች ብቻ ነው፣ አንድ ቃል የሆኑ ቃሎችን ጽፋችሁ ሰርች ማድረግ፣ ከዛ ስሜት ቶሎ ይቀየራል። መሳቅ ከፈለጋችሁ የሆነ ቃል ጽፋችሁ ከዛ ወደ ሳቅ ይቀየራል። የሆነ ነገር ማድረግ ከፈለጋችሁ ጽፋችሁ ሰርች ታደርጋላችሁ፣ ታያላችሁ እና ስሜታችሁ ቶሎ ስቲሙሌትድ ይሆናል፣ ቶሎ ይነቃቃል፣ ቶሎ በሆነ ነገር ይያዛል። እና ጻፊ ምን ያህል መሰላችሁ? በዚህ ዘመን በጣም ብዙ ሰው አውቆም ሳያውቅም በእንደዚህ አይነት ነገር ውስጥ ተጠምዶ እንዳለ ይናገራል። እኔ የሚገርማችሁ ነገር ትንሽ እንትን እያልኩኝ መጣሁ፣ ሞር እያሰፋው እየጠየቃችሁ ትመጣላችሁ። ኦኬ ታዲያ መዝናናት በራሱ ችግር አለ ወይ? እና ስልካቲ ልትለኝ ነው ወይ? በዚህ ዘመን እንደዛ ይቻላል? ጻፊም ያልመሰላችሁ ነው ሀሳቡ እንደዛ አይደለም ይላል። አሁን እዚህ ጻፊው ላይ ኦቨርዌልምድ የሚለው እቺ ኦቨር የምትለዋን ቃል አስምሩባት። ኦቨርዌልምድ መሆን የሚባል ደረጃ አለ። ምን አይነት ደረጃ ነው? ሶሻል ሚዲያ ሰዎች ለመዝናናት ብቻ ከመጠቀም አልፎ ሶሻል ሚዲያው ሰዎችን ሲጠቀማቸው፣ ሰዎች እኮ የራሳቸው ነፃ ፈቃድ አላቸው፣ ግን ፈቃዳቸውን አሳልፈው ስለሰጡ ለማን? ለስሜታቸው። ስለዚህ ስሜታቸው በሆነ መንገድ ይመራቸዋል። ይሄ የሚፈልጉት አይምሮ የሚለው ሌላ፣ ስሜት የሚለው ሌላ። በስሜታቸው መንገድ ይመራሉ። ስልክ እናንተን መጠቀም ሲጀምሩ ያለ ሶሻል ሚዲያ፣ ያለ ቴሌቪዥን፣ ያለ አንዳንድ የማህበራዊ ድረገጾች ያለ እነሱ መኖር አልችልም፣ ያለ እነሱ ፈንክሽን ማድረግ አልችልም። እሱ እጄ ላይ ከሌለ አሁን አንዳንድ ሰው እኔ ቡና ካልጠጣው እንደሚለው ማለት እንደ ያለ እሱ መኖር አልችልም ማለት ስትጀምሩ እናንተ ኦቨር ስቲሙሌትድ ሆናችኋል። ይሄ በሽታ ነው የሚል ሀሳብ መጽሐፍ የሚያነሳው ምንድነው? ታዲያ ይሄ ችግሩ ካላችሁ ጸሐፊ የሚናገረው ነገር አለ። የመጀመሪያው ችግር ይሄ ኦቨር ስቲሙሌትድ መሆን ማለት ከዚህ ነገር ጋር በደንብ ስትያዙ ሰውነታችሁ ይሄን ነገር ነገም ይፈልጓል። ነገም ለመዝናናት ነገም ይሄ ምንድነው የሚባለው? ይሄ አሁን ፍላጎቱ አለ አንዴ ብቻ ሆኖ አይደለም፣ ነገም መፈለግ የሚባለው ነገር ይመጣል። ነገም መፈለግ ብቻ አይደለም፣ ድግግሞሹ ቶሎ እንዲጨምር ያደርጋል። ኦኬ አሁን ይሄን በልቻለሁ፣ አሁን ይሄን አድርጌያለሁ፣ ይሄን አይቻለሁ፣ ስለዚህ ነገም ደግሞ ባገኘኝ ቅር አይለኝም። ጥሩ ከዛ ከነገ ወዲያም ባደር ቅር አይለኝም። ከዛስ አፕታይቱ ደግሞ እየሰፋ ይመጣል፣ ከፍ እያለ ይመጣል። ከዛስ ለምን ነገ ይሆናል፣ አሁን ለምን አላደርግም? ለምን በኋላ ይሆናል፣ አሁን ለምን አይሆንም? ከሆነ ጊዜ በኋላ አሁን ለምን አይሆንም? ከዛስ አፕታይቱ እየሰፋ ይመጣና ምን ያህል መሰላችሁ? በጻፊው አገላለጽ ከዚህ በፊት በትንሽ ነገር የሚደሰት፣ ከዚህ በፊት በትንሽ ነገር የሚዝናና፣ በትንሽ ነገር ራሱን ስቲሙሌት የሚያደርግ ሰው አሁን ብዙ ነገር ውስጥ ተጨምሮ ካልሆነ በቀር አይዝናንም። እንደዛም ሆኖ አይሆንም። በእንደዚህ አይነት ነገር ውስጥ እያዛላችሁ የሚል ሀሳብ ጻፊ ያነሳ። ከዚህ በፊት ሶሻል ሚዲያ ላይ ምናልባት 5-10 ሊሆን ይችላል ስክሮል የምታደርጉት ወይ እያሳለፋችሁ የምታዩት ወይ 10-20 ጊዜ ሊሆን ይችላል። በቃ ይበቃችኋል። እሱ ፈታ ብላችሁ አይምሯችሁ ስቆ በቃ ተዝናንታችሁ ታልፋላችሁ። አሁንስ ሙሉ ቀን ብትውልበት በፊት ያለው ስሜት አይመጣም። ለምን? አፕታይቱ ሰፍቷል። ጻፊ ምን ያህል መሰላችሁ? ይሄ ነገር ጉዳቱ የምታውቁት አለ። ለምሳሌ በቸኮሌት ምሳሌ ለመስጠት ሲሞክር ታያላችሁ። ቸኮሌት አንዴ ስትበሉት ደስ ይላል አይደል? ከዛ በቃ አምሮቱ ይጨምራል። በትንሽ እስኪ ድገመኝ 2 3 4 5 ስትበሉት በቃ ደስ በያው ፒክ ሞመንት ነው አይደል? ምላሳችሁ ጣዕሙን አልለመደውም። ስለዚህ ስትበሉት ደስ ይላል። በቃ አሪፍ ስሜት አለ። ያንን 5-10 ማድረግ ስትጀምሩ ግን ይሆናል አይደል? ድንዝዝ እያደረገው ይመጣል። ከጣዕሙ ይልቅ የሆነ ሸክም ይሆናል። የሆነ ለመዋጥ እንኳን ትከብዳላችሁ። አሁን እጥፍ አድርጉት 20 ብታደርጉትስ ይሄ ኮንፈርት ከመንሳት ወይ ምቾት ከመንሳት ያለፈ እንደ ማሳመም ያደርጋችኋል። የሆነ ሰውነታችሁ ጥርጥር ይላል፣ የሆነ እንደ ማፋሸግ ይላል። የሆነ አላር ጣፋጭ እንደበዛ ሰውነታችሁ ላይ ታውቃላችሁ። እያሳመማችሁ ነው የመጣው ማለት ነው። ጻፊ ምን አልመሰላችሁ? ይሄ ችግሩ ምንድነው? ኦቨር ስቲሙሌትድ መሆን ችግሩ ምንድነው ካላችሁ፣ ይሄኛው ዛሬ 20 የበላችሁትን ነገር ልምድ ከሆነባችሁ ምን እንደሚሆን አስቡ። ስቲል እኮ እያሳመማችሁ ነው። ስቲል እኮ አልተመቻችሁም፣ ግን ነገም 20 መብላት አለባችሁ።
ይሄ እናንተን ራሱ እየጎዳ እንዳይመጣ መጽሐፉ ይናገራል። በዚህ ምክንያት በጣም ብዙ ሰው ኦቨር ስቲሙሌትድ በጸሐፊ አገላለጽ በሚባል በሽታ በሚባል ነገር ተይዟል ይላል። እሺ ስለዚህ ታዲያ ከዚህ እንዴት እናምልጥ ካላችሁ ርዕሱ ላይ የሚያነሳት ሀሳብ አለች። ዶፓሚን ዲቶክስ ማድረግ አስፈላጊ ነው ይላል። ከዚህ ለማለት ዶፓሚን ዲቶክስ አድርጉ። ምን ማለት ነው ዶፓሚን ዲቶክስ? በጣም የተጋነነ ቃል፣ እኛ በቀላሉ አማርኛ የምንገልጸውን እሱ የሳይንስ ቃሎችን ጨመረና ትንሽ ወሰብሰብ ለማድረግ ፈለገ እንጂ በጣም ቀላል ቃል። ዶፓሚን ማለት አይምሯችን ውስጥ ያለ ኬሚካል። ምን አይነት ኬሚካል? ኒውሮትራንስሚተር። ምን ማለት ነው? ከዚህ በፊት በብዙ መንገድ ገልጬዋለሁ፣ ግን ደግሞ ይህንን ፕሮግራም ለመጀመሪያ ጊዜ የምታዩት ሰዎች ካላችሁ ለእናንተ መረጃ እንዲሆን ልናገር። አይምሯችን ውስጥ በጣም ብዙ ኒውሮኖች አሉ። ኒውሮን ማለት አንድ ነገር ስታስቡ፣ ለምሳሌ የሆነ ነገር አያችኋል፣ ያያችሁትን ነገር ወስዶ ለአይምሮ ሰጥቶ ያያችሁትን ነገር ወስዶ አይምሯችሁ ውስጥ ይገባል። ከዛ አይምሯችሁ ውስጥ ደግሞ ያቺ መረጃ ወስዶ ይሄ ያየኸው ነገር ለምሳሌ የሚያስቅ ነገር ነው ለማለት ይቺ መረጃ ወደሚመለከተው የአይምሮ ክፍል የሚወስደው መተላለፊያው ኒውሮን ይባላል። ያያችሁት ነገር ቶሎ መልስ እንዲሰጥ መልስ ወደሚወስደው ክፍል የሚሰጥ ከዛስ ምላሹን ደግሞ ወደ ሌላኛው ክፍል ወደ እጅ ወደ እግር እንዲሄድ የሚያደርግ ከአይምሮ መረጃ የሚያሰጠው ኒውሮን ይባላል። አንደኛ። ሁለተኛ ደግሞ መረጃ አይምሯችሁ ውስጥ የሚያከማቸው ሚሞሪ ነው ማለት ነው፣ ኒውሮኖች ይባላሉ። እና እነዚህ ኒውሮኖች በምን አይነት መንገድ መሰላችሁ የሚሰሩት? እነዚህ ኒውሮኖች ልክ እንደ መረብ ናቸው፣ ልክ እንደ ሸረሪት መረብ። ግን ደግሞ መረቦቹ በአካል የተገናኙ አይደሉም፣ መነካካት አይችሉም። ይደርሱና አጠገብ ለአጠገብ ይደርሳሉ። ከዛስ ከዚህኛው መረጃ ወደዚህኛው ለመሄድ ኬሚካል ያስፈልገዋል። ይሄ መረጃ ይመጣና እዚህ ጋር ይደርሳል። ከዛ ጫፍ ጋር ሲደርስ ኬሚካል ይፈልጋል። ይሄ ኬሚካል ምን ያደርጋል? መረጃን ከዚህ ወስዶ ለዚህኛው ይሰጣል። ከዛስ ይሄ ኬሚካል ደግሞ ከእንደገና መረጃን ወደ ሌላ ኒውሮን ይሰጣል። ኒውሮኖቹ በአካል አይነካኩም፣ የሚነካኩት በኬሚካል ነው። እነዚህ መሀል ላይ የሚያገናኙት ኬሚካሎች ኒውሮን ይባላሉ። ግልጽ ነው ብዬ አስባለሁ። መሀል ላይ ኮኔክት የሚያደርጉ ናቸው ኒውሮኖች። ዶፓሚን የሚባለው ኒውሮን ከነዚህ ኒውሮኖች ዶፓሚን የሚባለው ኒውሮትራንስሚተር ከነዚህ ኒውሮኖች መካከል አንደኛው። ምንድነው ዶፓሚን የሚያደርገው ካላችሁ፣ እኔ ከዚህ በፊት እንደዚህ እንኳን የሚሉ መጽሐፎች ዳሳርጋለሁ። ብዙዎች ዶፓሚንን ከፕሌዠር ጋር አገናኝቶ ያነሱታል ይላል ጻፍ። እንደዚህ የሚሉ መጽሐፍቶችን ዳሳርጋለሁ። ጸሐፊ ግን ይላል ዶፓሚን በዋናነት ከደስታ ስሜት ከኤክሳይትመንት የሆነ ደስ ከሚል አይነት ስሜት ጋር አገናኝተን እናያይዟል ይላል። ጸሐፊው ግን እሱ ልክ አይደለም። ፕሌዠርን ሰውነታችሁ ውስጥ የደስታን ስሜት የሚፈጥሩት ሌላ ሲስተሞች ናቸው፣ ሌላ ስርዓት ነው፣ ሌላ አይነት ኬሚካሎች ናቸው። ግን ዶፓሚን የሚባለው ምንድን ነው የሚያደርገው ይላል ጸሐፊው? አንድ ሰው አንድ ነገር እንዲፈልግ የሚያነሳሳ ፍላጎትን ነው በሰውነታችሁ ውስጥ የሚጨምረው። ኪውሬስ እንድትሆኑ ያደርጋችኋል። ምን ማለት ነው? ለምሳሌ የሆነ ቪዲዮ አይታችሁ ቀጣይ ምን ሊመጣ ይችላል ብላችሁ አይምሯችሁ ላይ ጥያቄ እንዲፈጥር ሞቲቬት የሚያደርጋቸው የሚያነሳሳችሁ አይምሯችሁ ውስጥ ያለ ኒውሮትራንስሚተር ዶፓሚን ይባላል። ኪውሬስ እንድትሆኑ ሶሻል ሚዲያ ላይ ፎቶ ለቃችሁ ቪዲዮ ለቃችሁ ከዛ ምን ያህል ሰው አየልኝ ብላችሁ እንድትፈልጉ እንድትጓጉ የሚያደርጋችሁ ዶፓሚን። የሆነ ቦታ ላይ ሄዳችሁ እንደው ይሄን ቸኮሌት ምግብ ለምሳሌ የሆነ ቦታ እያለፋችሁ አንድ ሬስቶራንት ወይ ደግሞ ቤት እያለፋችሁ ምግብ ሸተታችሁ አይምሯችሁ ይሄ ምግብ ብበላው እንደው ጣዕሙ እንዴት ይሁን ብበላው የሚል ፍላጎትን የሚጨምረው ፍላጎትን የሚለቀው ይሄ ዶፓሚን የሚባል አይምሮ ክፍል። ስለዚህ ዶፓሚን ደስታን የሚፈጥራል። ዶፓሚን ኪውሬስ ነው የሚያደርጋችሁ፣ እንድትጠይቁ ነው የሚያደርጋችሁ። ዋንት ነው ይሄ ሞቲቬት ነው። ሞቲቬት ማለት አንድ ነገር ለማድረግ ምክንያት አይደል፣ የሆነ ያነሳሳችኋል ዶፓሚን። ሁለተኛው ቃል ደግሞ ዲቶክስ ይባላል። ዲቶክስ የሚለው ቃል ዲቶክሲፊኬሽን ከሚል ቃል የተወሰደ ነው። ዲቶክሲፊኬሽን ማለት ደግሞ ቶክሲክ ማለት ማለት ነው። ቶክሲክ ማለት መርዝ አይደለ? በራሱ ቃል ቶክሲፊኬሽን ስታረጉት መመረዝ ነው። ዲቶክሲፊኬሽን ስታረጉት ደግሞ የተመረዘውን ነገር ማውጣት፣ መርዙን ማስወገድ። ዲቶክሲፊኬሽን ማለት ወይ ደግሞ ዲቶክስ ማለት የገባን መርዝ ማውጣት ነው። አሁን ጥሩ ጥያቄ እንጠይቅ እና ዶፓሚን ዲቶክስ ነው እያልከን ነው ካላችሁ ጻፊው አይደለም ይላችኋል። ለምን? ዶፓሚን በምን ታምር ዲቶክስ ይሆናል? የምናደርገው እኮ እያንዳንዱ ነገር ውስጥ ተጽዕኖ አለው። ዶፓሚን ዲቶክስ በራሱ ኬሚካል በራሱ ቶክሲክ አይደለም፣ ግን ኦቨር ሲሆን መብዛት ካለበት ልክ ሲበዛ አንዳንዴ የሚገላችሁ አንዳንዴ የሚያጠፋችሁን ነገር እንኳን እንድትፈልጉ እንዲባረግስ ብላችሁ ፍላጎት እንድትጨምሩ ያደርጋችኋል። ዶፓሚን። ስለዚህ የዚህ መጽሐፍ ዓላማ ዶፓሚን ማጥፋት አይደለም፣ ማጥፋት አትችሉም፣ ግን ኦቨር የሆነውን ዶፓሚን ወደ ቦታው ለመመለስ መሞከር። የሆነ ነገር ያለ ፍላጎታችሁ እንድታደርጉ የሚያደርጋችሁን ዶፓሚን ወደ ቦታው በስርዓት መለስ እንድታደርጉ ማድረግ።
አንድ ሰው ኦቨርዶስ ሲያደርግ ማለት ከልክ በላይ ዶፓሚን ሰውነቱን ሲቆጣጠር ምን ይሆናል? በጸሐፊው አገላለጽ መሰላችሁ? ለምሳሌ ከዚህ በፊትም በልና እየበላችሁ እየጠጣችሁ ከ10 ነው፣ እሺ ከ10 ሬት እንውሰደው። እየበላችሁ እየጠጣችሁ ከጓደኞቻችሁ ጋር እየተጫወታችሁ የደስታችሁ መጠን እንበልና 7 ነው ብለን እንውሰደው። አይምሮ ላይ የመጣ ቀጥታ ቁጥር 7 ነው። በቃ የደስታችሁን ደረጃ ከ1 እስከ 10 ነው፣ 7 ከ10 ደስ ይላችኋል። ኦቨር ዶፓሚን ሰውነታችሁን ሲቆጣጠር ምን ያደርጋል መሰላችሁ? የለመዳችሁት ነገር ለምሳሌ እንበልና ወደ 10 ደረጃ ይወስዳል። ሶሻል ሚዲያ ላይ ቁጭ ብላችሁ ረጅም ሰዓት ስትሆኑ ከዚህ በፊት እኮ ከጓደኞቻችሁ ጋር ተጫውታችሁ የምታገኙት 7 ነው። ሶሻል ሚዲያ ግን 10 ያደርገዋል። ከዛስ የ10 ደግሞ እጥፍ መሆን ይፈልጋል፣ ይበልጥ ያድጋል፣ ከመጠን ያለፈ ይሆናል። 11 12 እያለ ይሄዳል። በጻፊ አገላለጽ መሰላችሁ? ይሄ ምንድነው ችግሩ? ከዚህ በፊት 7 የነበረው ከሰዎች ጋር ስትገናኙ ያለው ደስታ ወደ 2 ይወርዳል። እንደ ድሮ ከሰዎች ጋር ተገናኝታችሁ ደስታችሁ ከፍ አይልም። ከሰዎች ጋር ተጫውታችሁ የሆነ ስራ ሰርታችሁ የምታገኙ ከዚህ በፊት 7 የነበረው ደስታ ወደ 2 ወደ 3 ይወርዳል። ለምን? የሚበልጥ የሚመስል ነገር ስላያችሁ ሌላው ነገር ቀላል እየመሰላችሁ ይላል። ሁክድ ትሆናላችሁ ማለት ትታሰራላችሁ። በሌላ አይደለም፣ አይምሯችሁ ውስጥ ባለ ነገር። ከዚህ ነፃ መሆን ከፈለጋችሁ ዲቶክስ አድርጉ። በምድሮ ዲቶክስ የምታደርጉት? ጸሐፊው እንግዲህ ቀስ እያለ ሀሳቡን እያሰፋ ይመጣል። እንዴት ዲቶክስ እናድርግ? እንዴት ዶፓሚን ዲቶክስ እናድርግ? እንዴት አይምሯችን በጣም ኦቨር ስቲሙሌትድ የሆነውን ነገር እንዴት እናወርደው? ጸሐፊው ከዚህ በኋላ ቴክኒካል የሚያነሳቸው ሀሳቦች አቶሚክ ሃቢት የሚል መጽሐፍ ዳሰሳ ሳደርግ የተጠቀማቸውን አይነት ቴክኒካል ሀሳቦች ያነሳል። ምናልባት አንድ ነገር ላንሳና ወደዚህ ቀጣይ ሀሳብ ልቀጥል። ለምሳሌ አቶሚክ ሃቢት ላይ ውሃ መጠጣትን ልማድ ማድረግ ከፈለጋችሁ የሚል አይነት ሀሳብ አውርቼ ነበር። ትዝ ካላችሁ ብዙ ጊዜ የምታዘወትሩበት ቦታ ውሃ አስቀምጡ። ቢሮ ከሆነ ትምህርት ቤት ከሆነ ስትወጡ በእጃችሁ ውሃ ያዙ የሚል አይነት ሀሳብ አንስቼ ነበር። አንዳንድ ጊዜ አንዳንድ ሰዎች ምን ይላሉ? እንዴ ትልቅ ሰው እኮ ነኝ እኔ መጠጣት ከፈለግኩ እጠጣለሁ፣ እኔ እኮ እንዲካሰብኩ እንዲያርጋለሁ፣ ስላሰብን ብቻ ይሆናል የሚል አይነት አስተሳሰብ ሮንግ እንደሆነ መጽሐፉ ይናገራል። ዊል ፓወር ላይ ፈቃድ ላይ ብቻ ተመስርቼ አንድ ነገር አደርጋለሁ የሚል አይነት አስተሳሰብ ልክ እንዳልሆነ ይናገራል። እንዲህ አደርጋለሁ የምትሉ ሰዎች ካላችሁ አይምሯችሁ ላይ ዊል ፓወርን እንደ ጡንቻ አሰልጥናችሁታል ማለት ከዚህ በፊት ሞክራችሁታል ከሆነ ጥሩ። ግን ብዙ ሰው እንደዛ አይደለም። ምን ማድረግ እንዳለበት እያወቀ ነው፣ ረስቶት አይደለም፣ ተዘናግቶት አይደለም፣ ራሱን በሌላ ነገር ኦቨር ስቲሙሌት የሚያደርገው። ስለዚህ እነዚያው የሚያወራቸው ቴክኒኮች ለመተግበር ከሞከራችሁ ራሳችሁን ይሄ የዶፓሚን ሌቭላችሁን እየቀነሳችሁ ዲቶክስ እያደረጋችሁ መምጣት እንደምትችሉ ደራሲው ወይ ጸሐፊው ይናገራል። ምንድን ነው የሚያወራው ሀሳብ? ራሳችሁን ዶፓሚን ዲቶክስ እንደዚህ አይነት ሂደት ውስጥ መክተት ከፈለጋችሁ የመጀመሪያ ሃቭ ኤ ክሊር ሩል ይላል። ለራሳችሁ ግልጽ የሆኑ ህጎች ወይ ደግሞ መመሪያዎችን ለመጻፍ ሞክሩ። ጸሐፊው ምን ይላል? ብዙ ጊዜ በጣም ሶሻል ሚዲያ ለረጅም ጊዜ ያሳለፍኩኝ ይሄን መቀነስ አለብኝ የሚል አይነት ነገር የሚያወሩ ሰዎች ግልጽ የሆነ ህግ ለራሳቸው ያስቀምጡ። አይ ሶሻል ሚዲያ መቀነስ አለብኝ ህግ አይደለም ምኞት ነው፣ ወደ አክሽን እንድትገቡ ያደርጋችሁ። አይ እንዲህ ማድረግ አለብኝ፣ አይ እንደዚህ ማድረግ አለብኝ፣ አይ እንደዚህ ማድረግ አለብኝ። ግልጽ የሆነ ህግ አይደለም፣ ጀስት ምኞትን ነው የምንናገረው። እና ጸሐፊው ምን ያልመሰላችሁ? ግልጽ የሆነ ህጎችን አስቀምጡ ይላል። በምን አይነት መንገድ ነው ግልጽ የሆኑ ህጎችን የምናስቀምጠው? ብዙ አይነት መርሆች አሉ፣ ብዙ አይነት ሀሳቦች ያነሳል። ለምሳሌ ጸሐፊው የመጀመሪያ ራሳችሁን ለማስለመድ ከፈለጋችሁ አብዛኛውን ጊዜ ስልካችሁ ላይ እንድትቆዩ የሚያደርጋችሁ ሶሻል ሚዲያ ምንድን ነው? ምን ያህል ጸሐፊው 24 አወር ዲቶክስ ለ24 ሰዓት ይህን ሶሻል ሚዲያ ልጠቀም ብላችሁ ራሳችሁን ከዛ ኔግሌክት አድርጉ። እንደውም አንዳንዴ ኤክስትሪም ሂዱ እንኳን ይላል ለ24 ሰዓት ዲሌት አድርጉትም የሚል አይነት ሀሳብ ያወራል። እዚህ ምዕራፍ ላይ ስደርስ ሳኩኝ። አንድ ጓደኛዬ እንዲህ ማድረግ ፈለገና ኢሜይል ፓስወርዱን ሳያውቅ አጠፋው። አሁንም ድረስ ይዘዘተዋል፣ አካውንቱን መመለስ ገብዶት ማለት እና የምልላችሁን ኢሜይል ሳትረሱ ለጨዋታ ያለኝ ያሳሁት። ግን ለ24 ሰዓት አልጠቀም፣ ለ24 ሰዓት እንዲህ አላደርግም። ማድረግ ይቻላል። ይሄን ለምንድነው ማድረግ ያለብን? ራሳችሁን ፑሽ ግልጽ የሆነ ባሪየር ስታስቀምጡ አይምሯችሁ ኦኬ እንዲህ ይቻላል እንደ ያለ ነገም ለመጠንከር ምክንያት ይሆናል። አሁን ልክ አያስፈልግም ብሎ የሚከራከሩ ሰዎች አንዳንዴ እኔ ከዚህ በፊት ይህን ሀሳብ ተናግሬ ራስ ላይ ፈተና ነው እንደምናበዛው። መጀመሪያ መቀነስ ይሻላል። አያስፈልግም የሚባል ደረጃ ላይ የደረሰ ሰው በጣም ጥሩ ከሆነ ግን በአንዴ እዛ ደረጃ ላይ አይደረስም። በተለይ ደግሞ በዚህም ብዙ ነገራችን እዛ ላይ የተገናኘ ሰው ስራም በሉት ምን በሉት መረጃም አሁን ከዛ ነው የምናገኘው ብዙ ነገሮች። ስለዚህ ለ24 ሰዓት አሁን ዲቶክስ ለማድረግ ለመቀነስ ሌቭሉ ለመቀነስ አድርጉት። ለ24 ሰዓት ጎበዝ ከሆናችሁ ደግሞ ከፍ አድርጉት ይላል ጸሐፊው። ለ48 ሰዓት መሰሩት ለ2 ቀን። አይ እሱ ጭራሽ አይሆን የምትሉ ከሆነ ፓርሻል ሀፋፍ ይሄ ምድር በተወሰነ መንገድ ልታደርጉ ትችላላችሁ። እንዴት? አይ ስልኬ ላይ ነው ስራ የምሰራው፣ ሶሻል ሚዲያ ነው ስራ የምሰራው። ኦኬ
ስራ ሰራለሁ ከዛስ ይሄን አላረግም። ሶሻል ሚዲያ ላይ ነው ምርቴን አስተዋውቃለሁ ግን ኮንሱም አላረግም። ለምን ያህል ሰዓት? ለ24 ሰዓት። ይሄን አረጋለሁ ግን እንዲህ አላረግም። ከዚህ በፊት የነበረ ይሄ ምን ያህል ነው ምናምን የሚለውን አይነት የሚያነሳሳ አይነት ስሜት የለም። እሱ ቀስ እያለ እየወረደ ይመጣል። አሁን ይጠፋል እኮ ማለት አይደለም። አቅም ታገኛላችሁ። እንደ ድሮ አይቆጣጠራችሁ። ዲቶክስ እያደረጋችሁ መሄድ ትችላላችሁ። ስለዚህ የምር የምትፈልጉ ሰዎች ካላችሁ ክሊር የሆነ ህጎችን አስቀምጡ። አሁን በተለይ ሶሻል ሚዲያ ጊዜ አይደለ? ብዙ ሰው በዛ ነው የሚቸገረው። ፊልም እያየው ቸገራል የሚል ሰው ካለ፣ በጣም ውጤታማ እንዳይሆን እያደረገው ያለ ሰው ካለ ወደዛ መሄድ ሰው የእናንተ ምንድን ነው እናንተ ታውቃላችሁ። ከዛ ራስን መመለስ ይቻላል። በተለያየ አዲክሽን የምንቸገር ሰዎች ካለን ከዛ መውጣት ይቻላል። እንዴት? ክሊር የሆነ ህጎችን ማምጣት። እንደ ጡንቻ ነው። ቀስ እያለ እየለቀቀ ከዛስ ሞር ስትሮንግ እየሆነ ይመጣል። ይሄ መቋቋም የምትችሉበት አቅማችሁ ይበልጥ ጠንካራ እየሆነ ይመጣል። ስለዚህ ክሊር የሆነ ህጎችን አስቀምጡ። ለ24 ሰዓት ለዚህ ያህል ሰዓት በቀን ይሄን አይል ነው የምጠቀመው። ስለዚህ አሁን እቀንሳለሁ። በቀን ይሄን አይል ነበር ማድረግ፣ አሁን እንዲያደርጋለሁ። ክሊር የሆነ ህጎችን አስቀምጡ። ግልጽ የሆነ ህግ ሲኖር ለመተግበር ይመቻል። ሁለተኛ አድ ፍሪክሽን የሚል ሀሳብ ጻፊ ይናገራል። ህጉን አወጣችሁ አይደል? ከዛ አክብዱት። እኔ ሁሌ ልተኛ ስል ስልክ ካላየው መተኛት አልችልም። እሺ ይሄ ደግሞ በጊዜ እንዳልተኛ አድርጎኛል። ሰው እንደዚህ የምታረግ ከሆነ ፍሪክሽን ጨምሩ፣ ከበድ እንዲል አድርጉት። የምተኙበት ቦታ ላይ ስልካችሁን ቻርጅ አታርጉ፣ ወይ ቻርጀራችሁን አርቁ። ቻርጀሩ ራቅ ሲል ስልኩ ቢያንስ ሲወርድ ራቅ እንድትሉ ታደርጋላችሁ። የህፃን ልጅ ጨዋታ ይመስላል አይደል? ግን ደግሞ በጣም ብዙ ሰው ውጤታማ እንዳይሆን ያደረገው እንደዚህ አይነት ነገር እያወቀው እኮ ነው፣ አያደርገውም። ለምን? ሌላ ነገር ነው። እጁን የጠመዘዘ ሰው ኖሮት አይደለም፣ ወይ ግዴታ ካልተባልክ ኖሮ አይደለም። ስሜት ነው፣ ዶፓሚን ነው። ያችን ለመቀነስ ፍሪክሽን ጨምሩ። ቀልድ ይመስላል፣ ግን ደግሞ ትልቅ ለውጥ የማምጣት አቅማል። ይሄ ቻሌንጅ አድርጉት ነው። ፍሪክሽን ጨምሩ። ሜክ ኢት ሃርድ የአቶሚክ ሃቢት መጽሐፍ ላይ ያነሳ ነው ሀሳብ። ከዛ ሶስተኛው ደግሞ ጸሐፊ የሚያነሳው ሀሳብ ሪፕሌስ ይሏል። አላማችን ሶሻል ሚዲያ መቀነስ አይደለም። አላማችን የሆነ ነገር ማድረግ አይደለም። አላማችን ብዙ ጊዜያችንን እየወሰደ ውጤታማ እንዳንሆን ያደረገን ነገር ትተን ውጤታማ ወደሚያደረገን ነገር መምጣት። አብዛኛውን ጊዜ ስልኬ ላይ አሳልፋለሁ። እሺ ስልኬ ለ24 ሰዓት ላለመጠቀም ሞክራለሁ፣ ወይ ሶሻል ሚዲያ ላይ በጣም ጊዜ አሳልፋለሁ እና ለ24 ሰዓት ያህል ይህን ሶሻል ሚዲያ አልጠቀም ካላችሁ ያንን የሚተካው ነገር ምንድን ነው የሚተካው? ያንን ኢንተርቴንመንት በተወሰነ መንገድ መተካት አለበታል። ወክ አደርጋለሁ፣ ከጓደኞቼ ጋር አገናኛለሁ፣ አነባለሁ፣ እጽፋለሁ፣ ወይ የሆነ ዌብሳይቶችን ቼክ አደርጋለሁ፣ ስራ አፕላይ አደርጋለሁ፣ የሆነ ነገር አደርጋለሁ። ያንን ሊተካ የሚችል ውጤታማ ሊያደርጋችሁ የሚችል ነገር ሪፕሌስ አድርጉት፣ በዛ ተኩት ማለት ነው። አያችሁ አሁን አየር ላይ የሚቀር ስፔስ የለም። ምክንያቱም ባዶ መሆኗ ራሷን የቻለ ችግር ነች። ስራ መፍታት ራሱን የቻለ ችግር ነው። ሰው መጀመሪያ ግልጽ የሆነ ህግ አውጡ። ከዛ ፍሪክሽን ጨምሩ። እንዳትመለሱበት የሚያደርጋችሁ ፈተናውን አብዙት። አቶሚክ ሃቢት ላይ እንደውም እንዲህ ብለናል አይደል? ቴሌቪዥን የምትቸገሩ ከሆነ ልክ ቲቪ ካያችሁ በኋላ ወይ ደግሞ አላርም ሞልታችሁ ያቺ ያከረሰች በኋላ ሶኬቱን ንቀሉት፣ የቴሌቪዥን ሪሞቱን ራቅ አድርጉት። ምን በሉት? ቀላል እኮ ነው። ሄዳችሁ እኮ ልትወስዱት ትችላላችሁ፣ ግን ነገም በትኑት። በኋላ ይደክማል። ይሄ ልሰብስብ ትላላችሁ። ይቺን ድካም ነው የፈለግናት። ይሄ ቀስ እያለ እያበረደ ይመጣል። ሶስተኛ ሪፕሌስ አድርጉት። የምታዩበትን ሰዓት በምን ተኩት? ውጤታማ በሚያደርግ ነገር ተኩት። ይህን ካደረጋችሁ ጸሐፊ ቀስ በቀስ እዚህ መጽሐፍ ላይ ያስቀመጠውን ሀሳብ ወደ ምድር ለመተግበር አቅም እንደምታገኙ ይናገራል። የመጨረሻው ላይ እንደው ትንሽ ሀሳብ ጨምርና ጭልጨርስ። ስራ ስታቅዱ ይሄ እንደዚህ ዲስትራክት የሚያደርጉን ትተን ወደ ውጤታማ ሊያደርጉ ወደሚችሉ ስራዎች ትኩረት ልናደርግ ነው አይደለ? እዚህ ላይ ትኩረት ስታደርጉ ይላል ጸሐፊ፣ በተቻለ መጠን ኦፕን ሲስተም ሳይሆን ክሎዝ ሲስተም ይኖራችሁ። ኦፕን ሲስተም ማለት ምን ማለት ነው? በቃ ግድ የለም ይሄንም ሰርቼ ይሄንም ማድረጌ እንደው ጸሐፊ ክፍሌን አዝጄ እንዲያርጌ ይሄን ሰርቼ እንዲያርጌ ይሄን አንብቤ አታብዙት። ክሎዝ ሲስተም ማለት ቢያንስ እንደው ብሩቃት ሄዱ በአንድ ቀን አንድ ውጤታማ ሊያደርጋቸው የሚችልን ስራ መምረጥ ይቻላል። ይሄን ስራ ደግሞ ሰሩ ረጅም ሰዓት ስሩ አይደል የሚለው ጸሐፊ ለ45 ደቂቃ ስሩና ትንሽ ደቂቃ ረፉ። 45 ደቂቃ ስሩ ረፉ፣ 45 ደቂቃ ስሩ ረፉ፣ ከዛ ረዘም ያለ ረፍት፣ ከዛ አሁንም 45 ደቂቃ ስሩ ረፉ። እንዲህ ሲሆን አይምሯችሁ ቀላል እየሆነ ሄደ። ለመልመድ አትቸገሩ። የመጀመሪያ ሰሞን ሊያፋሽግ ይችላል፣ የመጀመሪያ ሰሞን ሊደብር ይችላል። ጸሐፊው ግን ይቺን ድብርት ነው ምንፈልጋት ይላል። ይቺን ማፋሸግ፣ ይቺን መቁነጥነጥ ነው ምንፈልጋት ይላል። እየለመደ ሲመጣ አይምሯችሁ ሞር እየተረጋጋ ይመጣል። ይሄ አንዳንዴ እንደንትና ብረጋጋ ብላችሁ የምትቀኑባቸው አይነት ሰዎች እንደዛ አይምሯችሁ እየተረጋጋ ይመጣል። ምንም ነገር ችኩል የሚለው ነገር እየቀዘቀዘ ይመጣል። ስለዚህ ጸሐፊው ግልጽ የሆነ ፕላን ይኖራችሁ፣ ምን እንደምትሰሩ ወቁ። ከዛ ክሎዝ አድርጉት፣ አታብዙት ስራውን።
ኦፕን ማለት በቃ የመጣውን ነገር ይሄም ከመሰላችሁ ሁሉም ጋር ለመግባት መሞከር። ክሎዝ ሲስተምስ 2 ወይ 3 ስራ ሊሆን ይችላል። በቃ እሷን ሰራው ከዛ አረፍኩኝ። በዛይ ሰዓት ወይ ወክ አድርጋለሁ፣ በዛይ ሰዓት የሆነ ነገር አለ፣ ወይ ደግሞ በዛይ ሰዓት ቅድም ያልኩትን ሶሻል ሚዲያ ለትንሽ ጊዜ ይጠቀማለሁ። በቃ አለቀ። ከተሰጠው ሰዓት ውጭ አላሳልፈው። ይሄን ማድረግ ሲጀምሩ አይምሯችሁ ቀስ እያለ ኦቨር ስቲሙሌትድ የሆነውን ነገር እያወረደ ይመጣል። የሚገርማችሁ ነገር እንዲሞክራችሁ የምታውቁ ሰዎች ካላችሁ ስታደርጉት አይምሯችሁ ራሱ ሰላም ያገኛል። በጣም ትረጋጋላችሁ። አይምሯችሁ መረጋጋት ሲጀምር ምን ይሆናል? ይሄ መስማት የማትፈልጉት ድምፅ ላይ የህሊና ወቀሳ የሚባል ነገር ከዛ ጋር ሰላም ትፈጥራላችሁ። ኮንፊደንስ፣ በራስ መተማመናችሁ በዛ እያደገ ይመጣል። ይሄ ዶፓሚን ኦቨርኤክስ በተለይ ደግሞ ሶሻል ሚዲያ ላይ የምትለቁ ሀሳቦቻችሁን፣ ስራዎቻችሁን፣ ፎቶችሁ የምትለቁ ሰዎች በተለይ ታውቁታላችሁ። ኪውሬስ እንድትሆኑ ያደርጋል። ለቃችሁ ምን ይላዩ እንድትሉ ያደርጋችኋል። ጻፊ ነገራቸው በጣም የሚያነሱ ሀሳብ ነው። ይህንን ኪውሪሲቲ ያወርዷል። በቃ ስራችሁን ትለቃላችሁ። ከዛ የታየውን ያህል ይታይ፣ ተቀባይነት ያገኘውን ያህል ያገኝ፣ መልቀቅ፣ መተው። ምክንያቱም ይህን ኪውሬስ እንድትሆኑ የሚያደርጋችሁ ራሱ ዶፓሚን እንደሆነ ቅድም ለመናገር ሞክሬያለሁ። ፎከስ ካደረጋችሁ፣ ግልጽ ህግ ካወጣችሁ፣ ወደዛ እንዳትመለሱ ፍሪክሽን ካበዛችሁና ክሎዝ የሆነ ሲስተም ከተጠቀማችሁ እዚህ መጽሐፍ ላይ የተጻፈ ሀሳብ ዶፓሚን ዲቶክስ ማድረግ እንደምትችሉ ጸሐፊው ይናገራልና እኔ እንግዲህ ከዚህ መጽሐፍ ይህን ሀሳብ ቀረልኝ። ይህ መጽሐፍ በዚህ መንገድ አየሁት። እናንተስ ምን ቀርላችሁ? ሁሌም እንደምለው ሰፊውን የመጽሐፍ ሀሳብ ማግኘት ከፈለጋችሁ መጽሐፉን ገዝታችሁ እንድታነቡት ሪኮመንድ ላርጋችሁ። ብዙ የመጽሐፍ መደብር ውስጥ እንዳለ አውቃለሁ። መጽሐፍ መደብሮች ውስጥ ሄዳችሁ ጠይቁ፣ አንብቡ። እርግጠኛ ነኝ ከዚህ በላይ ያሁን ያወራሁት ሀሳብ መነሻ ነው። መጽሐፉን ለመረዳት ምክንያት ይሆናችኋል። እንደው ቃሉ እንኳን እንግሊዝኛው እንኳን ቢከብድ አሁን ካወራት ሀሳብ ተነስታችሁ ስታነቡት በደንብ ግልጽ ይሆንላችኋል። ግን ሰፊውን ሀሳብ እንድታገኙት መጽሐፉን ገዝታችሁ እንድታነቡት ጋብዛችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ መጽሐፍ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት ባይ